ጤና ይስጥልን ክቡራትና ክቡራን የዩቲዩብ ቤተሰቦች የአልፎዛ አራት የሰዓቱን አራት አጫጭር ዜናዎች ይዤላችሁ ቀርቤያለሁ። እስከ መጨረሻው እንድታደምጡት ግብዣዬ ነው። በመጀመሪያ የማስደምጣችሁ ጉዳይ አስተማማኝ ሽግግር እስኪካሄድ ድረስ አሜሪካ ቬንዙዌላን ታስተዳድራለች ሲሉ ፕሬዝዳንት ትራምፕ ተናገሩ። በዝርዝር የምናየው ይሆናል። ሌላኛው ጉዳያችን የአሜሪካ ጦር የቬንዙዌላውን መሪ ኒኮላስ ማዱሮን በቁጥጥር ስር ማዋሉን ተከትሎ ጎረቤት ሀገር ኮሎምቢያ ለጸጥታ ችግርና ለስደተኞች መግረፍ ከፍተኛ ዝግጅት እያደረገ መሆኑ ተሰምቷል። ሙሉ ዝርዝሩም እንከታተላለን። በመቀጠልም ፕሬዝዳንት ትራምፕ የቬንዙዌላ ፕሬዝዳንት በኦፕሬሽኑ ወቅት ሊገደሉ ይችሉ እንደነበረና እንዴት እንደተያዙ ተናግረዋል። በዝርዝር የምንመለከተው ጉዳይ ይሆናል። በመጨረሻም የቬንዙዌላው ጠቅላይ ፍርድ ቤት ህገ መንግስታዊ ጉባኤ ፕሬዝዳንት ኒኮላስ ማዱሮ በአሜሪካ ኃይሎች ተይዘው ከተወሰዱ በኋላ ምክትል ፕሬዝዳንቷን ዴልሲ ሮድሪጌዝን የሀገሪቱ ጊዜያዊ ፕሬዝዳንት ሆነው እንዲያገለግሉ አዘዋል። ዝርዝሩን እስከ መጨረሻው አብረን እንከታተል። አስተማማኝ ሽግግር እስኪካሄድ ድረስ አሜሪካ ቬንዙዌላን ታስተዳድራለች ሲሉ ፕሬዝዳንት ትራምፕ ተናገሩ። ትራምፕ የሀገሪቱን የነዳጅ ሀብት በተመለከተም ትላልቅ የአሜሪካ ኩባንያዎች ወደ ቬንዙዌላ ይገባሉ ሲሉ ተናግረዋል። ቬንዙዌላ ውስጥ ጥቃት እንዲፈጸም አዘው ፕሬዝዳንቱን በቁጥጥር ስር የዋሉት ዶናልድ ትራምፕ አስተማማኝ ሁኔታ እስከሚፈጠር ድረስ አሜሪካ አገሪቱን እንደምትመራ ተናግረዋል። ፕሬዝዳንት ትራምፕ ቬንዙዌላ ላይ ድንገተኛ የኮማንዶ ጥቃት በመፈጸም የአገሪቱ መሪ በአሜሪካ እጅ ላይ መግባታቸውን በተመለከተ በሰጡት ጋዜጣዊ መግለጫ አስተማማኝ ተገቢና ህጋዊ ሽግግር እስከሚካሄድ ድረስ ቬንዙዌላን አሜሪካ ታስተዳድራታለች ሲሉ በኩራት መናገራቸውን ቢቢሲ ዘግቧል። በጋዜጣዊ መግለጫቸው ላይ ትራምፕ የአገሪቱን የነዳጅ ሀብት በተመለከተም ትላልቅ የአሜሪካ ኩባንያዎች ወደ ቬንዙዌላ በመግባት መሰረተ ልማቶቿን መልሶ በመጠገን ለአገሪቱ ገቢ ማስገኘት ይጀምራሉ ሲሉም መናገራቸው ተዘግቧል። ከፍተኛ የነዳጅ ሀብት ያላት ቬንዙዌላ ባለፉት ሳምንታት ምርቷን ወደ ውጭ እንዳትልክ በአሜሪካ እንቅፋት ተፈጥሮባት ቆይቷል። ነዳጅ ጫኝ መርከቦችም ከነጭነታቸው በአሜሪካ ቁጥጥር ስር ወድቀዋል። ይህ በእንዲህ እንዳለ ፕሬዝዳንት ትራምፕ በወታደሮቻቸው ቁጥጥር ስር የገቡትን የፕሬዝዳንት ማዱሮን ምስል አጋርተዋል። ምንጮች በአሜሪካ የቢቢሲ አጋር ለሆነው ሲቢኤስ እንዳረጋገጡት ማዱሮን ያሳፈረው የአሜሪካ ጦር ሰራዊት አውሮፕላን በሰዓታት ውስጥ ኒውዮርክ ያርፋል። በእጽና በጦር መሳሪያ ወንጀሎች ክስ የተመሰረተባቸው ኒኮላስ ማዱሮ አሜሪካ እንደደረሱ ጦር ሰራዊቱ ለፌዴራል መንግስቱ ባለስልጣናት አሳልፈው እንደሚሰጧቸው እንዲሁም በሚቀጥለው ሳምንት ኒውዮርክ ውስጥ ከሚገኝ ፍርድ ቤት ይቀርባሉ ተብሎ እንደሚጠበቅም ዘገባው አመላክቷል። የአሜሪካ ጦር የቬንዙዌላውን መሪ ኒኮላስ ማዱሮን በቁጥጥር ስር ማዋሉን ተከትሎ ጎረቤት ሀገር ኮሎምቢያ ለጸጥታ ችግርና ለስደተኞች መጉረፍ ከፍተኛ ዝግጅት እያደረገች መሆኑ ተሰምቷል። የኮሎምቢያ መንግስት አሜሪካ ቬንዙዌላ ላይ የፈጸመችው ወታደራዊ ጥቃትና የማዱሮን መያዝ በይፋ ያወገዘ ሲሆን ታሪካዊ የአማጽያን መፈንጫና የኮኬይን ማምረቻ ስፍራ የሆነውን የ2219 ኪሎ ሜትር ርዝመት ያለውን የምስራቃዊ ድንበሩን እንደሚያጠናክር አስታውቋል። የኮሎምቢያ ፕሬዝዳንት ጉስታቮ ፔትሮ ሁኔታውን ለመገምገም ሌሊት 9 ሰዓት ላይ አስቸኳይ የብሔራዊ ደህንነት ስብሰባ ጠርተው እንደነበርም ተገልጿል። ፕሬዝዳንቱ በኤክስ ገጻቸው ባስተላለፉት መልእክት የኮሎምቢያ መንግስት በቬንዙዌላና በላቲን አሜሪካ ሉዓላዊነት ላይ የተፈጸመውን ጥቃት ያወግዛል ያሉ ሲሆን ድንበሩን ለመጠበቅ የመንግስት ኃይሎች መሰማራታቸውንም አስታውቀዋል። የደህንነት ተንታኞች የማዱሮ መወገድ በኮሎምቢያ ያለውን የጸጥታ ሁኔታ ሊያባብሰው እንደሚችል ያስጠንቅቀዋል። ዋነኛ ስጋት ደግሞ የኮሎምቢያንና የቬንዙዌላን ድንበር የሚቆጣጠረውና የግራ ዘመም ርዕዮተ ዓለም የብሔራዊ ነጻነት ጦር የተሰኘው አማጺ ቡድን መሆኑ ነው። ይህ ቡድን ራሱን የአሜሪካን ኢምፔሪያሊዝም ተከታይ አድርጎ የሚቆጥር ሲሆን ከማዱሮ መንግስት ጋርም የጥቅም ትስስር እንዳለው የክራይስት ግሩፕ ኢንተርናሽናል የላቲን አሜሪካ ምክትል ዳይሬክተር ኤልዛቤት ዲኪንሲን ኢኤልኤን በኮሎምቢያ በሚገኙ ምዕራባውያን ኢላማዎች ላይ የብቀላ ጥቃት ሊሰነዝር የሚችልበት ከፍተኛ እድል አለው ሲሉ ስጋታቸውን ገልጸዋል። የኮሎምቢያ መከላከያ ሚኒስቴር ባወጣው መግለጫ የዜጎች ደህንነትን ለመጠበቅና ከድንበር ተሻጋሪ ወንጀለኞች ሊሰነዘር የሚችልን ማንኛውንም የሽብር ሙከራ ለመከላከል የጸጥታ ኃይሉን በተጠንቀቅ ላይ እንደሚገኝም አስታውቀዋል። ከጸጥታው በተጨማሪ ኮሎምቢያ ሌላው የሚያሳስባት ጉዳይ የስደተኞች መጉረፍ ነው። ኮሎምቢያ በአሁኑ ወቅት ወደ 3 ሚሊዮን የሚጠጉ ቬንዙዌላውያን ስደተኞችን ተቀብላ እያስተናገደች ሲሆን አዲሱ ቀውስ ተጨማሪ ስደተኞችን ሊያስከትል እንደሚችል ተገምቷል። ፕሬዝዳንት ፔትሮ ለስደተኞች ከፍተኛ መጉረፍ ምላሽ ለመስጠት በድንበር አካባቢ የሰብአዊ እርዳታ አቅርቦቶችን አጠናክረናል ብለዋል። ይሁን እንጂ ባለፈው ዓመት የትራምፕ አስተዳደር የዩኤስኤአይዲ ድጋፍን በማቋረጡ ምክንያት ኮሎምቢያ 70 በመቶ የሚሆነውን የሰብአዊ ድጋፍ ፈንድ ማጣቷን ሁኔታው ይበልጥ ፈታኝ እንደሚያደርገው ተገልጿል። የማዱሮ ከስልጣን መነሳት ከፕሬዝዳንት ትራምፕ ጋር የቃላት ጦርነት ውስጥ ለቆዩት ለፕሬዝዳንት ፔትሮ ከባድ የዲፕሎማሲ ፈተና ሆኖባቸዋል።
ትራምፕ ከዚህ ቀደም ፔትሮን ህገወጥ የአደንዛዥ እጽ አዘዋዋሪ ሲሉ መጥራታቸውና የዋይት ሃውስ ማዕቀብ መጣሉ የሚታወስ ነው። ፕሬዝዳንት ፔትሮ በጉዳዩ ዙሪያ የተባበሩት መንግስታት የጸጥታው ምክር ቤት በአስቸኳይ ስብሰባ እንዲጠራ ጥሪ አቅርበዋል። ኮሎምቢያ ምክር ቤቱን በጊዜያዊ አባልነት የተቀላቀለችው ከቀናት በፊት መሆኑ ይታወሳል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በፍሎሪዳ ለጋዜጠኞች በሰጡት መግለጫ ፕሬዝዳንት ዶናልድ ትራምፕ የገቡትን ቃል የሚጠብቁ መሪ መሆናቸውን በመግለጽ የኒኮላስ ማዱሮን ጉዳይ አብራርተዋል። ሩቢዮ በመግለጫቸው ኒኮላስ ማዱሮ እንደ አውሮፓውያኑ አቆጣጠር በ2020 በአሜሪካ ክስ እንደተመሰረተባቸው አስታውሰው ግለሰቡ የቬንዙዌላ ህጋዊ ፕሬዝዳንት አይደሉም ሲሉ አጽንኦት ሰጥተዋል። አያይዘውም ማዱሮ በአውሮፓ ህብረትና በበርካታ የዓለም ሀገራት ዘንድ እውቅና የሌላቸው እንዲሁም በ50 ሚሊዮን ዶላር አናት የሚያስገኝ ሽልማት የሚፈለጉ የአሜሪካ ፍትህ ተፈላጊ መሆናቸውን ገልጸዋል። እንደ ውጭ ጉዳይ ሚኒስትሩ ገለጻ ማዱሮ ይህ ዕጣ ፈንታ እንዳይገጥማቸው በጣም ልግስና የተሞላባቸው እድሎችና አማራጮች ቀርበውላቸው ነበር። ሆኖም ማዱሮ የቀረበላቸውን እድል ከመጠቀም ይልቅ እንደ ዊልድማን በመሆን መጫወት መምረጣቸውን ውጤቱን እንዳዩት ተናግረዋል። የቬንዙዌላውን ኦፕሬሽን አስመልክቶ በተሰጠው ጋዜጣዊ መግለጫ ማጠቃለያ ላይ የአሜሪካው ፕሬዝዳንት ዶናልድ ትራምፕና የውጭ ጉዳይ ሚኒስትራቸው ማርኮ ሩቢዮ ለኩባ መንግስት ጠንካራ ማስጠንቀቂያ ያዘለ መልእክት አስተላልፈዋል። ከኩባ የመጣሁ ነኝ ላለ አንድ ጋዜጠኛ ጥያቄ ምላሽ የሰጡት ፕሬዝዳንት ትራምፕ ስለ ኩባ ጉዳይ ወደፊት እንነጋገራለን ያሉ ሲሆን አሜሪካ በኩባ ለሚኖሩትም ሆነ በግዴታ ሀገራቸውን ጥለው ለተሰደዱት ኩባውያን እርዳታ ማድረግ እንደምትፈልግ ተናግረዋል። በዚህ ወቅት ጣልቃ የገቡት የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ ፕሬዝዳንቱ ሲናገሩ በቁም ነገር ልትወስዱት ይገባል ሲሉ አሳስበዋል። ሩቢዮ አያይዘውም ፕሬዝዳንት ማዱሮን ሲጠብቁ የነበሩት በርካታ ታጣቂዎች ኩባውያን እንደነበሩ ጠቅሰዋል። ሩቢዮ አክለውም በሃቫና ኩባ የሚኖረው የመንግስት ባለስልጣን ቢሆን ኖሮ ቢያንስ ስጋት ሊገባኝ ይገባ ነበር ሲሉ የኩባ መንግስት ከቬንዙዌላ ቀጥሎ የአሜሪካ ኢላማ ሊሆን እንደሚችል በተዘዋዋሪ አስጠንቅቀዋል። ማርኮ ሩቢዮ መግለጫቸውን ሲደመድሙ ትራምፕ አንድ ነገር በቁም ነገር ሲናገሩት ማለታቸው ነው በማለት የአሜሪካን እርምጃ ቆራጥነት አመላክተዋል። ፕሬዝዳንት ዶናልድ ትራምፕ የቬንዙዌላውን መሪ ኒኮላስ ማዱሮን ለመያዝ በተደረገው ወታደራዊ ዘመቻ ዙሪያ ለቀረበላቸው ጥያቄ በሰጡት ምላሽ ማዱሮ በኦፕሬሽኑ ወቅት ሊገደሉ የሚችሉበት አጋጣሚ እንደነበረ ገልጸዋል። ፕሬዝዳንቱ የአሜሪካ ኃይሎች ማዱሮን ሊገድሏቸው ይችሉ ነበር ወይ ተብለው ለተጠየቁ ጥያቄ ሊሆን ይችል ነበር፣ ከፍተኛ የተኩስ ልውውጥ ነበር ሲሉ መልሰዋል። ትራምፕ የኦፕሬሽኑን የመጨረሻ ቅጽበት ሲያስረዱ ማዱሮ ሕይወታቸውን ለማትረፍ ደህንነቱ የተጠበቀ ስፍራ ለመሸሽ ጥረት አድርገው እንደነበር ተናግረዋል። ወደዚያ ስፍራ ለመግባት በሩ ላይ ደርሰው ነበር፣ ነገር ግን በሩን መዝጋት አልቻሉም ያሉት ትራምፕ ያ ስፍራ ለእርሳቸው አስተማማኝ አልነበረም፣ ምክንያቱም በሩን ቢዘጉት ኖሮ እንኳ ወታደሮቻችን በሩን ያፈነዱት ነበር ሲሉ የነበረውን አደገኛ ሁኔታ አብራርተዋል። ፕሬዝዳንት ኒኮላስ ማዱሮን በቁጥጥር ስር የዋለው የአሜሪካ ወታደራዊ ኦፕሬሽን ተከትሎ በቬንዙዌላ መዲና ካራካስ ከፍተኛ ጸጥታ መስፈኑን ኤኤፍፒ ዘግቧል። የቬንዙዌላ ጠቅላይ ፍርድ ቤት ህገ መንግስታዊ ጉባኤ ፕሬዝዳንት ኒኮላስ ማዱሮ በአሜሪካ ኃይሎች ተይዘው ከተሰደዱ በኋላ ምክትል ፕሬዝዳንቷ ዴልሲ ሮድሪጌዝ የሀገሪቷ ጊዜያዊ ፕሬዝዳንት ሆነው እንዲያገለግሉ አዘዋል። ማዱሮ ቅዳሜ ማለዳ ላይ በአሜሪካ ኃይሎች በተከናወነ ኦፕሬሽን በቁጥጥር ስር መዋላቸው ይታወሳል። ፕሬዝዳንት ማዱሮን ከስልጣን ያወረደውና አስደናቂ የተባለው ወታደራዊ ኦፕሬሽን ከተከናወነ ከሰዓታት በኋላ ፕሬዝዳንት ዶናልድ ትራምፕ አሜሪካ ቢያንስ በጊዜያዊነት ቬንዙዌላን እንደምታስተዳድር መግለጻቸው ይታወሳል። ፕሬዝዳንቱ አክለውም አሜሪካ የሀገሪቱን ሰፊ የነዳጅ ክምችት በመጠቀም ለሌሎች ሀገራት እንደምትሸጥ ተናግረዋል። ከስልጣን የተወገዱት መሪና ባለቤታቸው የተጫኑበት አውሮፕላን ኒውዮርክ የደረሰ ሲሆን በዚያም የናርኮ ሽብርተኝነት ሴራ ክስ ይጠብቃቸዋል። ይህ በእንዲህ እንዳለ የቬንዙዌላ ምክትል ፕሬዝዳንት ዴልሲ ሮድሪጌዝ በቴሌቪዥን ቀርበው ባደረጉት ንግግር አሜሪካ አቶ ማዱሮን በአስቸኳይ እንድትለቅ ጠይቀዋል። ሮድሪጌዝ ማዱሮን የሀገሪቱ ብቸኛ ፕሬዝዳንት ሲሉ ጠርተዋቸዋል። የአሜሪካ ኮንግረስ ፈቃድ ሳይኖረው የተፈጸመ የዚህ ወታደራዊ ጣልቃ ገብነት ህጋዊ መሰረት እስካሁን ግልጽ አልሆነም። ሆኖም የትራምፕ አስተዳደር ማዱሮን ከስልጣን የማውረዱን እርምጃ አደገኛ የሆኑ እጾች ወደ አሜሪካ እንዳይገቡ ለመቀነስ የተወሰደ እርምጃ አድርጎ አቅርቦታል። ከጥቃቱ ማግስት በከተማው አብዛኛዎቹ የንግድ ሱቆች ተዘግተው የዋሉ ሲሆን መንገዶችም ጭር ብለው ታይተዋል። አልፎ አልፎ የሚታየው እንቅስቃሴ ጥቂት ክፍት በሆኑ ሱቆች በር ላይ ከተሰለፉ ሰዎችና የአሜሪካን እርምጃ በመቃወም አደባባይ ከወጡ በመቶዎች የሚቆጠሩ ተቃዋሚዎች ውጭ ሌላ ለመሆኑ ተሰምቷል። ተቃዋሚዎቹ ፕሬዝዳንት ማዱሮ እንዲለቀቁ የጠየቁ ሲሆን በሰልፉ ላይ የተገኙት የዩኒቨርሲቲ መምህርት ካትሪያ ብሪሲኖ
እንዴት አንድ የውጭ መንግስት ወደ ሀገር ውስጥ ገብቶ ፕሬዝዳንትን ከስልጣን ያስወግዳል? ይህ የማይመስልና ዘግናኝ ነው ሲሉ ቁጣቸውን ገልጸዋል። በካራካስ ማዕከላዊ ስፍራዎች ጥቁር የለበሱ የታጠቁ ኃይሎች በብዛት እየተዘዋወሩ የሚገኙ ሲሆን ከጥቃቱ በኋላ የፈንጂ ሽታ በከተማው አየር ላይ አሁንም እንደሚሰማ ሪፖርቱ አክሎ ገልጿል። ፕሬዝዳንት ማዱሮን ከስልጣን ያወረደውና አስደናቂ የተባለው የወታደራዊ ኦፕሬሽን ከተከናወነ ከሰዓታት በኋላ ፕሬዝዳንት ዶናልድ ትራምፕ አሜሪካ ቢያንስ በጊዜያዊነት ቬንዙዌላን የምታስተዳድርበትን መንገድ የገለጹ ሲሆን ፕሬዝዳንቱ አክለውም አሜሪካ የሀገሪቱን ሰፊ የነዳጅ ክምችት በመጠቀም ለሌሎች ሀገራት እንደምትሸጥም ገልጸዋል። የተከበራችሁ የአልፎዛ 4 ቤተሰቦች የሰዓቱ አጫጭር መረጃዎች ያዳመጣችኋቸው ነበሩ። በሌላ አዳዲስ መረጃ እስከምንገናኝ በያላችሁበት የዓለም ክፍል ሰላማችሁ